ወንጀልና ችሎት አቃቤ ሕግ የተከሳሽ ጠበቃ ወንጀልና ችሎት የወንጀል ምንነትና የወንጀል ህጎችን በዝርዝር የሚመለከት የሬዲዮ ፕሮግራም ነው። ዘወትር ቅዳሜ ከ10 ሰዓት ከ40 ጀምሮ በፋና ሚዲያ ኮርፖሬሽን FM 105.3 ላይ ይደመጣል። ወንጀልና ችሎት በአውሮፓ ህብረት የገንዘብ ድጋፍ የፌዴራል ጠቅላይ ፍርድ ቤት የወንጀል ፍትህ ስርዓት ማሻሻያ ፕሮግራም ከፋና ሚዲያ ኮርፖሬሽን ጋር በመተባበር የሚያቀርቡት ሳምንታዊ ፕሮግራም ነው። ወንጀልና ችሎት። ችሎቱ ተሰይሟል። ሰላም ጤና ይስጥልን አድማጮች፣ ሳምንታዊው የወንጀልና ችሎት ፕሮግራማችን ጀምሯል። የዛሬው ርዕሰ ጉዳያችን የማህበራዊ ሚዲያ አጠቃቀም በኢትዮጵያ ምን መልክ አለው የሚል ይሆናል። በርዕሰ ጉዳያችን ዙሪያ ምላሽና ማብራሪያ የሚሰጡንን የህግ ባለሙያም ጋብዘናል። አብራችሁን ስላላችሁ እናመሰግናለን። ማህበራዊ ሚዲያዎች የተገነቡት የተለያዩ ትምህርት ሰጪ ሀሳቦችን፣ ፎቶዎችን እንዲሁም የግል መረጃዎችን ለማጋራት በተጨማሪም ምርትና አገልግሎቶችን ለማስተዋወቅም ጭምር ነው። በጠቅላላው ማህበራዊ ተግባቦትን ለማጠናከርም በማሰብ ነው። በዚህ ሂደት ታዲያ ዜጎች ሀሳብን በነጻነት የመግለጽ ሰብአዊ መብቶቻቸውን ደግሞ ከምንጊዜውም በተሻለ አግባብ እንዲጠቀሙበት ያለመ ነው። ሀሳብን በነጻነት የመግለጽ ወይም ፍሪደም ኦፍ ኤክስፕሬሽን ከነጻነት መብቶች መካከል አንዱና ዋነኛው ነው። ዓለም አቀፍ የሲቪልና የፖለቲካ መብቶች ኮንቬንሽን አንቀጽ 19 ላይ ተደንግጓል። በኮንቬንሽኑ ማንም ሰው በፈለገው መንገድ ሀሳቡን በነጻነት የመግለጽ መብት እንዳለው ሁሉ ይህ መብት ገደብ ሊጣልበት እንደሚችልም በአንቀጽ 19(3) ስር ተደንግጎ ይገኛል። ችሎቱ ተሰይሟል። ተመስገን አዲሱ እባላለሁ። በኢፌዴሪ ፍትህ ሚኒስቴር ውስጥ የንቃተ ህግ ትምህርትና ስልጠና ዳይሬክቶሬት አቃቢ ህግ ነኝ። የዓለም ክፍል ላይ ያለ ማህበረሰብ የማህበራዊ ሚዲያ ወይም ሶሻል ሚዲያ የምንለው ዘመን አመጣሽ ፕላትፎርም ምን ማለት እንደሆነ በቀላሉ የሚረዳው እያንዳንዱን ግለሰብ የቀን ከቀን ህይወት እጅግ በጣም ከፍተኛ በሆነ ሁኔታ እያቀለለ ያለ፣ ሰዎች ከየትኛውም የዓለም ክፍል ወደ ሌላኛው የዓለም ክፍል በቀጥታ ግንኙነት የሚመሰርቱበት፣ ትውውቅ የሚያደርጉበት፣ መረጃዎችን በቀላሉ ሼር የሚደራረጉበት፣ የሚለዋወጡበት፣ የንግድ ስርዓቱን በጣም በተሻለ ሁኔታ የሚያሳልጡበት፣ በአጠቃላይ ዓለም አቀፍ መስተጋብርን እያዳበረ ያለ ወይም የግሎባል ኢንተግሬሽንን እየፈጠረ ያለ በበይነ መረብ የዓለም ስርዓት ነው ልንለው እንችላለን። ሀሳብን በነጻነት የመግለጽ መብት ሊገደብ የሚችለው በህግና ይህንን መብት ለመገደብ አስፈላጊ ሆኖ ሲገኝ ብቻ ሲሆን ይህ መብት ከሚገደብባቸው ምክንያቶች መካከል የሌላውን ሰው መብት መንጠቅ የማህበረሰቡን ሞራል ወይም የማህበረሰቡን ሰላምና ደህንነት ለመጠበቅ እንደሆነ ተደንግጎ ይገኛል። ማህበራዊ ሚዲያ ያው በተለይ እንደኛ ሀገር ባሉ የሶስተኛው የዓለም ክፍል ላይ ያሉ የህግ ስርዓታቸው፣ አጠቃላይ የቴክኖሎጂ አድቫንስመንታቸው እንደዚሁም ተቋማዊ አደረጃጀቶቻቸው ደከም ያሉ ሀገራት ላይ እየፈጠረ ያለው የሚፈጥረው ጫና ቀላል የሚባል አይሆንም። በተለያዩ የዓለም ክፍሎች ስር እንደምናየው ለተለያየ የማህበረሰባዊና የፖለቲካ ቀውሶችም የሚዳርጉ ከስርዓት ያፈነገጡ የማህበራዊ ሚዲያ አጠቃቀም ሂደቶችን እናስተውላለን ማለት ነው። ስለዚህ ከዚህ የተነሳ የማህበራዊ ሚዲያ አንዳንድ የሚዲያ ክፍል ሆኖ በህግ ቁጥጥር ሊደረግበት ኢቲካል በሆነ መንገድ ወይም ደግሞ ግብረገብና ቅቡልነት ባለው በህግ በተፈቀደ አግባብ ብቻ ለበጎ ነገር ጥቅም ላይ እንዲውል ካልተደረገ ተጽዕኖ ቀላል የሚሆን አይደለም ማለት ነው። ሀገራችን የዓለም አቀፍ ሰብአዊና ፖለቲካዊ መብቶች ኮንቬንሽንን ፈርማ ያጸደቀች ሲሆን በተመሳሳይ ሀሳብን በነጻነት የመግለጽ መብት በኢፌዴሪ ህገ መንግስት አንቀጽ 29 ላይ ተደንግጓል። በዚህ ሀሳብን በነጻነት የመግለጽ መብት በማንኛውም መንገድና ዘዴ ማንኛውም ሀሳብ የመሰብሰብ የመቀበልና የማሰራጨት ነጻነቶችን እንደሚያካትት አንቀጽ 29(2) ላይ ተመልክቷል። ታዲያ ይህ መብት የወጣቶችን ደህንነት፣ የሰውን መልካም ስም ለመጠበቅ ሲባል በህግ ሊገደብ እንደሚችል በአንቀጽ 29(6) ስር ተጠቅሶ ይገኛል።
በየጊዜው ከሚሻሻሉ ከሚለዋወጡ የህግ ስርዓቶች ውስጥ አንደኛው ይሄ የሚዲያና የማህበራዊ ሚዲያ ህግ የምንለው ዲጂታል ፕላትፎርምን የሚመለከቱ ህጎቻችን አንደኛው በከፍተኛ ሁኔታ በቶሎ ከሚሻሻሉ ህጎቻችን ውስጥ አንደኞቹ ናቸው። በእኛ አቆጣጠር በ2013 ዓ.ም የጸደቀው አዲሱ የሚዲያ አዋጅ ቁጥር 1238 የሚዲያ ተግባራት ሊከናወንባቸው ከሚችሉ ፕላትፎርሞች ውስጥ አንዱ አድርጎ ነው የማህበራዊ ሚዲያን የጠቀሰው። በቀጥታ በሚዲያ ስርዓት ውስጥ ፈቃድ አውጥተው የሚዲያ ስራን የሚሰሩ ተቋማትን የሚመለከት ህግ ነው። በእርግጥ ማህበራዊ ሚዲያን በቀጥታ አይመለከትም፣ ግን በተወሰነ መልኩ የሚነካካበት አግባብ ስላለ ይህንንም ማየት አንደኛው የህግ ማዕቀፋችን ይሄ ስለሆነ ማለት ነው። ሌላው የጥላቻ ንግግርና ሐሰተኛ መረጃ ስርጭትን ለመከላከልና ለመቆጣጠር የወጣው አዋጅ ቁጥር 1185 2012ም እንደዚሁ ሌላኛው ህጋችን ነው ማለት ነው። በዚሁ በ2013 ዓ.ም የወጣው የግል ዳታ ጥበቃ አዋጅ የፐርሰናል ዳታ ፕሮቴክሽን ፕሮክላሜሽን የምንለው 1321 የምንለው አዋጅ አለ። የኮምፒውተር ወንጀሎችን ለመደንገግ የወጣው አዋጅ፣ የኢፌዴሪ ወንጀል ህግ በራሱ ህገ መንግስቶችን ጨምሮ የመገናኛ ብዙሃን አዋጅ፣ ሳይበር ወንጀሎችን ለመከላከልና ለመቆጣጠር የወጣው አዋጅ የሚሉ በጣም በርካታ ህጎች አሉ። ከነዚህ ውስጥ እንግዲህ የተሻለ አሁን ለምናወራው ጉዳይ የተሻለ ቅርበት አለው ተብሎ የሚታሰበው የጥላቻ ንግግርና የሐሰተኛ መረጃ ስርጭትን ለመቆጣጠር የወጣው አዋጅ ቁጥር 1185 2011 በአንቀጽ 2 ንዑስ አንቀጽ 10 ስር ማህበራዊ ሚዲያ ማለት ምን እንደሆነ ግልጽ የሆነ የህግ ትርጓሜ ይሰጣል ማለት ነው። የጥላቻ ንግግርና የሐሰት መረጃ ስርጭትን ለመከላከልና ለመቆጣጠር በወጣው አዋጅ አንቀጽ 2 ላይ መሰረታዊ ለሆኑ ቃላት ትርጉም ተሰጥቷቸዋል። ማህበራዊ ሚዲያ ማለት ሰዎች መልእክት ለመለዋወጥ፣ ትስስርን ለማዳበር፣ ሀሳብን ለማጋራት የሚጠቀሙበት በኢንተርኔት አማካይነት በአንድ ጊዜ ከአንድ በላይ ለሆኑ ሰዎች መረጃ የሚደርስበት መንገድ ስለመሆኑም ይገልጻል። ቀጥሎ ስለ ጥላቻ ንግግር ተከታዩን ሀሳብ አኑረዋል። ጥላቻ ንግግርና የሐሰተኛ መረጃ ስርጭትን ለመቆጣጠር የወጣው አዋጅ አለ። የሳይበር ሴኩሪቲ የኮምፒውተር ወንጀል አዋጅ፣ የግል ነጻነትን ወይም የግል ዳታ ጥበቃን የሚመለከቱ አዋጅ፣ የኤሌክትሮኒክ ትራንዛክሽን አዋጅ፣ በጣም በርካታ ከዲጂታል ኢኮኖሚው ጋር ከዲጂታል ትራንዛክሽኑ ጋር በተለይ ግንኙነት ያላቸው በጣም በርካታ አዋጆች አሉ። እንግዲህ በእነዚህ ስር እያንዳንዱን ነገር አሁን በዚህ ፕሮግራም መሸፈን ባይቻልም የተወሰኑትን ለመጥቀስ ያክል ከወንጀል ህጋችን ጨምረው ለምሳሌ በኢፌዴሪ ወንጀል ህግ ላይ በግልጽ እንደምናገኘው በማህበረሰብ ዘንድ ለምሳሌ ጸያፍ ተብለው የሚወገዙ ተግባራትን ወይም ደግሞ የብልግናና ለመልካም ጠባይ ተቃራኒ የሆኑ ይዘቶችን በየትኛውም አይነት መንገድ ማለት በምስል ሊሆን ይችላል፣ በቪዲዮ፣ በተንቀሳቃሽ፣ በስዕል፣ በጽሁፍ፣ በተለያየ መንገድ በድምጽ ሊሆን ይችላል ማሰራጨት ወይም ማስተላለፍ እየተከለከለ መሆኑንና የወንጀል ቅጣት እንደሚያስቀጣ ያው አንደኛው ክልክል ነገር ነው። ስለዚህ አጠቃላይ ማህበረሰብ መጥፎ ጸባይ ወይም ደግሞ ለማህበረሰብ ዲሰንሲ ጋር ከፐብሊክ ዲሰንሲ ከምንለው የማህበረሰብ ሞራል እሴት፣ ባህል፣ ማንነቱንና መልካም ጠባይ የሚቃረን አይነት ተግባር በሚዲያ ማሰራጨት በማህበራዊ ሚዲያ ማሰራጨት ክልክል ነው። ሐሰተኛ መረጃን በተመለከተም ድንጋጌ ተበጅቶለታል። የመረጃውን ስህተት መሆኑን የሚያውቅ ወይም መረጃውን የሚያሰራጨው ሰው ካለበት አጠቃላይ ሁኔታ አንጻር የመረጃውን እውነተኛነት ለማጣራት በቂ ጥረት ሳያደርግ የሚያሰራጭ፣ ሁከት ወይም ግጭት የሚያነሳሳ፣ ጥቃት የማድረስ ዕድሉ ከፍ ያለ ንግግር ሲሆን ነው ማለት ነው። ከሕጉ መሰረት ሲገለጽ ማሰራጨት ማለት ንግግርን በማንኛውም መንገድ ለብዙ ሰዎች እንዲደርስ ማድረግ ሲሆን በማህበራዊ ሚዲያ ላይክና ታግ ማድረግን አያካትትም። በትርጓሜው አግባብ ክልከላዎችን ይወጣል። ከዛም አልፎ ክልከላዎችን መተላለፍ ሊያስከትል የሚችለውን የወንጀልና የአስተዳደር ተጠያቂነት በማስፈን በዚህ መልኩ እነዚህኑ የህግ ስርዓቶች ሊያስፈጽሙ የሚችሉ ተቋማትንም በማደራጀት በዚህ መልኩ ህጋቸውን የሚያደራጁበት ሁኔታ አንደኛው የተለመደው ዓለም አቀፍ አሰራር ነው ማለት ነው። ሁለተኛው ተጠያቂነትን ወይም ሊያቢሊቲ ሽፍት የምንለው ለምሳሌ መንግስት ነው ሁሉንም ነገር በራሱ ተነሳሽነት ይሄ ህጋዊ ነው፣ ይሄ ተቀባይነት ያለው የሚዲያ ይዘት ነው፣ ይሄኛው ሞራላዊ ነው፣ ይሄኛው ኢሞራል ነው ብሎ ራሱ ወስኖ ራሱ ትርጉም ሰጥቶ ራሱ የወንጀል ቅጣት በግልጽ ደንግጎ የሚተላለፉት ተቋማትና የሚዲያ አካላት ላይ ይህንን ህጋዊ እርምጃ የሚወስድ ራሱ ባደራጃቸው ተቋማት አማካኝነት ነው ማለት ነው። የጥላቻ ንግግር በብሮድካስት በህትመት ወይም በማህበራዊ ሚዲያዎች ወይም ደግሞ በሌላ ተመሳሳይ ዘዴዎች አማካይነት በጽሁፍ፣ በምስል፣ በድምፅ አሊያም በቪዲዮ ማሰራጨት እየተከለከለ ነው ይላል በአንቀጽ 4ና 7 1ና 2 ስር። በዚህ ረገድ እንደው የተወሰኑ ሀገራት የአሰራር ተሞክሮ ለመቃኘት ያክል የአንዳንዶቹ ሀገራት የሚከተሉት ለምሳሌ በእኛም ህግ የተወሰነ ደረጃ ሽፋን የተሰጠው
ጎጂ የማህበራዊ ሚዲያ ይዘት ሃርምፉል ኤንድ ኢሌጋል ኮንተንትስ ምንላቸው እነዚህን ለይቶ በህግ ትርጓሜ መስጠት ነው። ትርጓሜ መስጠት ብቻ አይደለም፣ ዝርዝር እና ግልጽ ክልከላ ማስቀመጥ ያስፈልጋል። ከዚህም አልፎ ክልከላዎቹን መጣስ ሊያስከትል የሚችለውን የወንጀል ተጠያቂነትም አስተዳደራዊ ተጠያቂነትም ጨምሮ በማስቀመጥ በህግ ስርዓታቸው እንደዚህ ባለ ጥብቅ ክልከላ የሚመሩ ሀገራት አሉ ማለት ነው። የጥላቻ ንግግርን ያደረገ ማንኛውም ሰው ወይም ማንኛውም ቡድን እስከ 2 ዓመት የሚደርስ ቀላል እስራት ወይም ከብር 100,000 በማይበልጥ መቀጮ እንዲቀጣ ህጉ ይደነግጋል። የጥላቻ ንግግሩ ምክንያት በግለሰቡ ወይም በቡድኑ ላይ ጥቃት የተፈጸመ እንደሆነ ቅጣቱ ከ1 ዓመት እስከ 5 ዓመት የሚደርስ ቀላል እስራት ይሆናል ማለት ነው። የሐሰት መረጃን በአደባባይ ስብሰባዎች ላይ በብሮድካስት፣ በህትመት፣ በማህበራዊ ሚዲያዎች ወይም በሌላ ተመሳሳይ ዘዴዎች አማካይነት በጽሑፍ፣ በምስል፣ በድምፅ፣ በቪዲዮ ማሰራጨት የተከለከለ ነው። ድርጊቱን የፈጸመ እስከ 1 ዓመት በሚደርስ ቀላል እስራትና በገንዘብ ደግሞ ከብር 5,000 ባልበለጠ መቀጮ ይቀጣል። የግል ዳታ ጥበቃን የሚመለከቱ በጣም በርካታ ድንጋጌዎች አሉ። በተለይ 1321 አሁን በስራ ላይ የሚገኘው የግል ዳታ ጥበቃ አዋጃችን በግልጽ እንዳስቀመጠው ያለ ባለቤቱ ፈቃድ ወይም ደግሞ በልዩ ሁኔታ ለምሳሌ በፍርድ ቤት ትዕዛዝ ለማስረጃነት ወይም ደግሞ ለሀገራዊ ደህንነት ሲባል በልዩ ሁኔታ ተላልፎ ከሚሰጡበት አግባብ ውጭ ግል ዳታ በጣም በተለይ ጥንቃቄ የሚፈልጉ ይሄ ሴንሲቲቭ ፐርሰናል ዳታ የምንላቸው እነሱን በየትኛውም አይነት ሁኔታ አሁን ካነሳናቸው አግባቦች ውጭ ለሶስተኛ ወገን አሳልፎ መስጠት አይቻልም ማለት ነው። ያ ማለት ለማህበረሰብ በሶሻል ሚዲያ ማሰራጨት ክልክል ነው የሚለውን ይህንን መረዳት ያስፈልጋል። የኮምፒውተር ወንጀልን ለመደንገግ የወጣው አዋጅ 958 ህዝባር 2008 በሰዎች ነጻነትና ክብር ላይ የሚፈጸሙ ወንጀሎችን ይመለከታል። በአዋጁ አንቀጽ 13(1) ማንኛውም ሰው የኮምፒውተር ስርዓትን በመጠቀም በሚያሰራጨው ጽሑፍ ወይም ንግግር አሊያም ስዕሎች አማካይነት በሌላ ሰው ወይም በተጎጂው ቤተሰቦች ላይ ከባድ ጉዳት አሊያም አደጋ ለማድረስ በማሰብ ያስፈራራ፣ የዛተ እንደሆነ ከ3 ዓመት በማይበልጥ እስራት ወይም እንደ ወንጀሉ ክብደት ከ5 ዓመት በማይበልጥ ጽኑ እስራት እንዲቀጣ ይደነግጋል። በዚሁ ድንጋጌ ንዑስ አንቀጽ 2 ስር ደግሞ ማንም ሰው ተጎጂውን ወይም ቤተሰቦቹን የሚመለከት መረጃ አሊያም መልእክት በኮምፒውተር ስርዓት አማካይነት በተደጋጋሚ በመላክ በማሰራጨት የተበዳዩን የኮምፒውተር ኮሚኒኬሽን በመከታተል ፍርሃትን፣ ስጋትን፣ የስነ ልቦና ጫናን የፈጠረ እንደሆነ ከ5 ዓመት በማይበልጥ እስራት ወይም እንደ ወንጀሉ ክብደት ከ10 ዓመት በማይበልጥ ጽኑ እስራት እንዲቀጣ ይደነግጋል። ለምሳሌ የጥላቻ ንግግር፣ ሀሰተኛ መረጃን፣ ስም ማጥፋት እና በጣም ግጭት ቀስቃሽ የሆኑ አይነት የሚዲያ ይዘቶች በሚለጠፉ ጊዜ በ24 ሰዓት ውስጥ ሌሎች ደግሞ እንደየ ድርጊቱ ሁኔታ እስከ 7 ቀን በሚደርስ ጊዜ ርዝማኔ ውስጥ ከፕላትፎርሞቻቸው እንዲነሳ ያስገድዳሉ ማለት ነው። ይህንን ድንጋጌ መተላለፍ በራሱ ተቋማቱን ወደ 50 ሚሊዮን ዩሮ ሊደርስ ወደሚችል ቅጣት ሁሉ የሚወስዳቸው ይሆናል ማለት ነው። በዚህም ተቋማት ኮንሽስ ሆነው ንቁ ሆነው በየፕላትፎርሞቻቸው የሚተላለፉ የሚለጠፉ ይዘቶችን ህጋዊነት በየቀኑ ይገመግማሉ። በአዋጁ አንቀጽ 14 ላይ ማንኛውም ሰው ሆን ብሎ በህብረተሰቡ መካከል አመጽ፣ ሁከት ወይም ግጭት እንዲፈጠር የሚያደርግና የሚያነሳሳ ጽሑፍ፣ ተንቀሳቃሽ ምስል ወይም ማንኛውም ሌላ ምስል በኮምፒውተር ስርዓት አማካይነት ያሰራጨ እንደሆነ በ3 ዓመት ጽኑ እስራት እንዲቀጣ እንዲሁም በአዋጅ አንቀጽ 12 ሀና ለ መሰረት ማንኛውም ሰው ለአካለ መጠን ያልደረሰን ልጅ ወሲባዊ ድርጊት ሲፈጽም የሚያሳይ ስዕላዊ መግለጫ የለጠፈ ቪዲዮ ወይም ምስልን ያዘጋጀ፣ ያሰራጨ፣ ሌሎች እንዲያገኙት የሚያመቻቸ አሊያም ያለ ፈቃድ ይዞ የተገኘ ከ3 ዓመት እስከ 10 ዓመት በሚደርስ ጽኑ እስራት እንዲቀጣ ደንግጓል። አካለ መጠን ያላደረሱ ልጆችን ተጠቂ ሊያደርግ የሚችል በተለይ የግብረ ስጋ ግንኙነት የሚያሳይ ተፈጥሯዊ ዝንባሌ ከልክ በላይ እንዲያደርግባቸውና ሊቀሰቅስ የሚችል ወይም ለአካለ መጠን ባልደረሱ ልጆች ላይ የጭካኔ ወይም የገዳይነትን ዝንባሌ ሊያሳይ የሚችል ጸረ ማህበረሰባዊ የሆነ ይዘት ያለው እና በልጆቹም ሆነ ቤተሰባዊ አጠቃላይ ኑሮን የሚያናጉ ስሜቶችን ሊፈጥሩ የሚችሉ ነገሮችን መለጠፍ፣ መዘርዘር፣ ማስቀመጥ እንዲሁም ደግሞ ልጆች ወይም ለአካለ መጠን ያልደረሱ ልጆች እንዲያገኙት ማድረግ፣ ይህም በግልጽ እዚሁ ድንጋጌ የወንጀል ሕጋችን አንቀጽ 644 ላይ ተከልክሎ የምናገኘው ሌላው ክልከላ ነው ማለት ነው።
ማህበራዊ ሚዲያዎች የተለያዩ ምርትና አገልግሎቶችን ለማስተዋወቅም ጭምር የሚውሉ እንደሆኑ ሁሉ በዚሁ ረገድ የማስታወቂያ አዋጅ ቁጥር 759/2004 ላይ የተመለከተውን የማስታወቂያ መመሪያዎችንና ደንቦችን መተላለፍ ተጠያቂነትን ያስከትላል። በተመሳሳይ የምግብና መድኃኒት አስተዳደር አዋጅ ቁጥር 1112/2012 አንቀጽ 67ና 69 ላይ ስንመለከት በአዋጁና አዋጁን ለማስፈጸም በሚወጡ ህጎች መሰረት ማስተዋወቅ ፕሮግራሞችን መደገፍ የተከለከለ ቁጥጥር የሚደረግበትን እንደ ምግብ፣ መድኃኒት፣ የሕክምና መሳሪያዎች፣ የውበት መጠበቂያዎችና ትንባሆ የመሳሰሉትን ማስተዋወቅ ከ3 ዓመት በማይበልጥ እስራትና ከብር 50 ሺህ በማያንስ መቀጮ እንደሚያስቀጣ ተደንግጓል። በኢፌዴሪ ሕገ መንግሥት አንቀጽ 640 ስር ጸያፍ ወይም ለመልካም ባህሪ ተቃራኒ የሆኑ ነገሮችን ለሕዝብ መግለጽ የወንጀል ተጠያቂነት የሚያስከትል እንደሆነ አስቀምጧል። የማህበራዊ ሚዲያን በዋነኝነት ነጥሎ የሚገዛ ኮምፕሬንሲቭ የሆነ የህግ ስርዓት ስለሌለን ከዚህም ከዛም እያመጣን ነው። ግን ይሄ ማለት ግን አሁንም ለአድማጮችም ለየትኛውም አይነት የማህበራዊ ሚዲያ ተጠቃሚ ማሳሰብ መፈልገው ከዛም ያሉ ተበታትነው የሚገኙ በጣም በርካታ ህጎች አሉ። የምናደርገውን የትኛውም አይነት የማህበራዊ ሚዲያ አጠቃቀማችንን ህጋዊና ለማህበረሰብ ተቀባይነት ባለው አግባብ ኢቲካሊ መጠቀም ያስፈልጋል የሚለውን እሱን ለማንሳት እወዳለሁ ማለት ነው። ክቡራን አድማጮቻችን በማህበራዊ ሚዲያ ላይ በተለይ በቴሌግራም፣ በቲክቶክ፣ በዩቱብ እና በፌስቡክ ላይ የተለያዩ የህገ ወጥነት ይዘት ያላቸው ምስሎችን፣ ጽሁፎችን እንዲሁም ቪዲዮዎችን በማሰራጨት በብሔር መካከል ግጭትንና ሁከትን፣ ተንቀሳቃሽ የጥላቻ ንግግርንና የሐሰተኛ መረጃን ማየት አሁን እየተለመደ መጥቷል። እነዚህ የወንጀል ተግባራት የሀገር ሰላምና ደህንነትን በዜጎች ነጻነትና ክብር ላይም ከፍተኛ ጉዳት የሚያደርሱ በመሆኑ ህብረተሰቡ መሰል ወንጀሎች ተፈጽሞ ሲገኝ ከህግ አካላት ጋር በመተባበር ወንጀለኞችን ለህግ እንዲቀርቡና ተመጣጣኝ ቅጣት እንዲያገኙ ማድረግ ይኖርባቸዋል የሚለውን ጥቆማ በመስጠት የዕለቱን ፕሮግራማችንን አበቃን። ሳምንት ሌላ ርዕሰ ጉዳይ ይዘን እንመለሳለን። ምህረት ሙልጌታ ነኝ። ጤና ይስጥልኝ። ወንጀልና ችሎት አቃቤ ሕግ፣ የተከሳሽ ጠበቃ፣ ወንጀልና ችሎት። የወንጀል ምንነትና የወንጀል ህጎችን በዝርዝር የሚመለከት የሬዲዮ ፕሮግራም ነው። ዘወትር ቅዳሜ ከ10 ሰዓት ከ40 ጀምሮ በፋና ሚዲያ ኮርፖሬሽን FM 105.3 ላይ ይደመጣል። ወንጀልና ችሎት በአውሮፓ ህብረት የገንዘብ ድጋፍ የፌዴራል ጠቅላይ ፍርድ ቤት የወንጀል ፍትህ ስርዓት ማሻሻያ ፕሮግራም ከፋና ሚዲያ ኮርፖሬሽን ጋር በመተባበር የሚያቀርቡት ሳምንታዊ ፕሮግራም ነው። ወንጀልና ችሎት። ችሎቱ ተሰይሟል።